ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው ሳምንት ተጠብቀን እንግዲህ ዛሬም አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር በጣም ጥሩ ቆይታ ይኖረናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የተመለከታችሁ ያላችሁት ኢቲአርት ሚዲያ ነው ዛሬ ከአንድ እህታችን ጋር ብዙ ምንማማረው ምን ሰሞን ነገር ይኖራል አሁንም ቆይታችሁ ከኛ ጋር እንኳን ደህና መጣሽ ትንሳኤ እንኳን ደህና ቆያችሁ እንዴት ነሽ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ሁሉ ሰላም ሁሉም ሰላም ሰው እንዴት ነው ጥሩ ነው እግዚአብሔር ይመስገን እየሄደን አይደል አዎ እየሄደን በመጀመሪያ በጣም አመሰግናለሁ ስቱዲዮአችን ድረስ መጥተሽ ደስ የሚለውን የታሪክሽን ልታካፊን ስለሆነ እስኪ በመጀመሪያ ግን ትንሳኤ ማናት የሚለው ለተመልካቾች ንገሪልኝ እሺ እኔ ስሜ ትንሳኤ ድንቁ እባላለሁ ዘማሪ ነሽ አዎ ስንት ዘማሪዎችን አበርክተሻል በነጠላ ብዙ ነው ግጥምና ዜማ እሰራለሁ ግን እስካሁን በአልበም ደረጃ 2 ነው ሁለት አልበም መስራት ቀላል አይደለም እንግዲህ ወደ መጨረሻ ላይ ከትንሳኤ ጋር የምንዘምር ይሆናል ማለት ነው ትንሳኤ እስቲ ምን አይነት ነገር ነው በህይወቷ ያጋጠማት እስኪ ያጫውቺ ያ በህይወቴ ትንሽም ትልቅም የሚባሉ ፈተናዎችም ያ ፈተና ማለት መጠናከሪያ ነው እና ያው ስማር የተማርኩ ያለ እናቴ አረፈች 9ኛ ክፍል ያለሁኝ የተማርኩ ያለ ግንቦት ላይ አረብ ሀገር ትሄጃለሽ ወይ እከሌ ሰው ይፈልጋል ተባልኩ ከዛ እንደዛ ከሆነማ መሄድ አለብኝ ብዬ ቤተሰቦቼ አላማከርኳቸው ፓስፖርቴን በቃ 2 አመት ሊሞላው ነው እቺው በቃ ሄማ ማህተቤ አልበጥስም ጾም አላጠፋም ምን አይደለም የሰፈሬ ልጅ ነው መሄድ አለብኝ አልኩኝ ከዛ እሺ በቃ ላከዋልኩ ሊወስድሽ የነበር የሰፈርሽ ልጅ ነው አዎ መጀመሪያ ፓስፖርቴ ፕሮሰስ የጀመሩልኝ የሰፈርሽ ልጅ ወደ 2 ቦታ ነው ያደኩት ያው እነሞርና ቻሃ ቢባል በሰባት ቤት አለው አይደለ አንዱ ቻሃ ነው አንዱ እነሞር ነውና ለምሳሌ ጠረደ ማርያም ብዬ ነገርኩሽ እነሞር ነው ጉራ ሚካኤል ብዬ ነገርኩሽ ቻሃ ነው እንደዛ ነው እንትን ያልኩትና የዛ ሰፈር ልጆች ነበሩ በቃ እሺ ያሉኝና አላከው ለሱ ግን ሲሆን በቃ ሰው ይፈልጋል እሱ ጋር ትሄጃለሽ ሲሉኝ እሺ ያልኩኝ ተላክ እኔ ደግሞ እዚህ አገር ቤት ለመሄድ አማኑኤል ቤተክርስቲያን አለ አማኑኤል ቤተክርስቲያን ለመሄድ ቤተክርስቲያኑ በጣም ዩኒፎርም የለውም ምንም የለውም እና ድርሰት ምናምን እጽፋለሁ ከልጅነቴ ድርሰት አዘጋጅተን ድራማ እየሰራን ያለ የስደት ቪዛ መጣ ከዛ ልጁ ያቃል ዩኒፎርም ራሱ ከነሱ ከበሮ ምናምን ከነሱ ተከረንተን ነበር ተውሰን ነበር በቃ በዛ 27 ነው የምትሄጁ ምንም መቀየር አይቻልም ማለት ከዛ በጣም አለቀስኩኝ እንደውም መሰራው ከሙስሊም ጋር ነበር ሶራሱ አዘነ ምክንያቱም ወስጄ ትኬት ሁላ ሸጥላቸው ነበር የቤተክርስቲያን ትኬት ቲሸርት ምናምን በግድ ግዙኝ ብዬ ሸጥላቸው ነበርና እንደዛ ስዘጋጅ ስላየኝ ቪዛ የመጣው ይሳለቅስ መቀየር አይቻልም ሲለኝ አይቻልም ተብሏል አልኩት ከዛ ቀጥታ እነሱ ወደ ሀገር ቤት ሲሄዱ እኔ ወደ አረብ ሀገር ሄድኩኝ ማለት ነው እሺ ግንቦት 27 ወደ አረብ ሀገር ሄድኩኝ ወደ 10 አመት ሊሞላ ሄድኩኝ ማለት ነው እሺ እና እንደዛ ሆኖ በቃ ሄድኩኝ እግዚአብሔር ይመስገን ያው ሰፈር ልጅ ነው ምንም አልፈራሁም ምንም አላልኩም በማግስቱ ደግሞ አማኑኤል እዛው ከበርኩ በጣም ደስ አለኝ በቃ በህይወቴ አረብ ሀገር ሄጄ የተደሰትኩበት ቀን ቢኖር ያን ቀን ነው ምክንያቱም ቀጣ ሄደሽ ወዴት ነበር የገባሽው ራሱ ጋር እሱ ጋር እሺ ከዛ ራሱ ጋር ገባሁኝ እንትን ምንም አዲስ ነገር የለም በቋንቋ ምንግባባ ሰዎች ነን አልከበደሽ ምንም አልከበደኝም በቃ ግን ምግብ ቤት መሰራል መሰለኝ ምግብ ቤት ነው እና ምግብ ቤት እንደሆነ አላውቅም ነበር ሲሄድ ይሄ ነው መሰራው ስላት አዎ አለች ወይኔ ጉዴኔ እኮ እንኳን ምግብ ቤት ሰርቼ ምግብ ቤት በልቼ አላውቅም አልኳትና አልነገሩሽም ልስትለኝ አልነገሩኝም አልኳት ዝም ብሎ ሰው ይፈልጋል ስለተባልኩኝ መምጣት ስለምፈልግ ነው የመጣሁት አልኳት ከዛ እንደዛ ስላት በቃ ይሄ ነው መሰሪው ልመጂ እኔ ያስለምድሻለሁ ምናምን ብላኝ ከዛ መስራት ጀመርኩኝ በጣም ስራ ይበዛል ትርፍ ስራ እንሰራለን ትርፍልሽ እዛ ሆኖ ክርስትና የሚያስነሱ ሰዎች አሉ ትዛዝ በጣም ብዙ ምግብ የሚያሰሩ ሰዎች አሉ ከዛ ውጪ ማለት ሁለት ነን እንግዲህ አበሻ ምግብ ይሰራል ወጣወጥ ይሰራል ጉራጌ ክትፎ ይሰራል እነዚህ ሁሉ አሉና አሁን ወጣለው ላታለ ልጅቷ ኧረ በእናትሽ ትንሳኤ ለኔ ብለሽ እውነት 10 ወር ነው ምናምን የሰራው ለሷ ብዬ ማለት ነው በቃ መውጣት ምችልበት እንትን ኪሽ ይባላል ወደ ኢራን ወጣሁኝ በዛው መጥፋት እችል ነበር ግን እኔ ተመችቶኝ የነሮክኝ እሷ እዛ ቤት የሆነ ነገር ብትሆን
ምንድን ነው የምሆነው? ህሊና አይሰጠኝም። ስለዚህ ተመልሼ መግባት አለብኝ። 2 ጊዜ ኢራን ሄጄ ተመልሼ ወደ እነሱ ገባሁ። ከዛ ያችኛውም ታለቅሳለች፣ ምንም አታውቅም፣ ከሷ ያባሰች ናት። ያችኛውም የስራ ልምድ አላት፣ እችኛው ደግሞ እንደኔም የስራ ልምድ የላትም። ዝም ብላ ቀባልቀስ ነው። ማታ ማታ እናለቅሳለን። ቁጭ ብዬ ግጥም ጽፍላቸዋለሁ። ግጥም ጽፍላቸውና አነብላቸዋለሁ። ከዛ በኋላ እንደዛ እያልን ከዛ ቤት በጣም አምርሬ የምወጣበት እንትን መጣ። ምንድነው እዚህ ሀገር መጣ ለገና ማለት ነው። በመጣበት ካሜራ ላይ ያሳያቸዋል ሰዎች ማለት ነው። እኔ ሰራተኞቼ እንደዚህ ነው የምቆጣጠራቸው ምናምን ብሎ ያሳያቸዋል። ከዛ እኔ ከዛም በፊት መብራን የሆነ ኮሊደር ነበረ፣ ከሷ ጋር በጣም እንነጋገራለን። ዮናስም ተው ሲባል እምቢ ብሎ ባሳ እንደተዋጠውሉ እኔም እዚህ ቤት መማሪያዬ ነው ብዬ አምናለሁ። ከዛ ጌታው ይቅር በለኝ፣ በቃ እኔ ከዚህ ቤት አውጣኝ፣ ሀገሬ ስደደኝ፣ በቃ ሀገሬን እኔ ካሁን በኋላ አንተን ማገልገል ብቻ ነው የምፈልገው፣ ገንዘብ አልፈልግም፣ እለወጣለሁ ብዬ ነበር። ግን በዚህ ልክ አልነበረም። ይቅር በለኝ ብዬ ከሱ ጋር ከመብራን ጋር እነጋገራለሁ፣ እሳላለሁ በየጊዜው በቃ። ከዛ በኋላ ሄድኩኝ እና እዚህ መጥቶ በካሜራ ሲያሳይ ያየ ሰው ነገራት ደውሎ ማለት ነው። ካሜራ እንደምትታዩ ታውቃላችሁ? አላውቅም አለችው። እኛ እናውቃለን። አውቃለሁ ማለት ምግብ ሁላ ስንበላ ያየናል በካሜራ። ለምንድን ነው የቢሮ ምግብ እንትን የስታፍ ምግብ አልሰራችሁት ምናምን ብሎ ይናገረናል። አንበላም በቃ እኔ ሞራል የማይመጣልኝም አልበላም ምግቡን ማለት ነው። ከዛ በካሜራ እንደሚያየን እናውቃለን። ከዛ እንሄዳለን ብለን ልብሳችን እንደ ቆሻሻ ይዘን ወጣን ከዛ ቤት ማለት ነው። ፎቶዋችን እነዚህ ልጆች ከሚኖሩበት ቦታ 50,000 ድርሃም ሰርቀው ተሰውረዋል። እኛ ስንት ማለት ነው? ኧረ ብዙ ነው። ያኔ 50,000 ድርሃም ሲጀመር ቤቱ ውስጥ አይኖርም። አንቺ ደግሞ የሌለው ጥረት ሰርቶ ማያውቀው ነው እኮ ኬታ። በዛ ሰዓት ራሱ ኮሜንት ላይ እና 50,000 ድርሃም ምን ሊያደርግልህ ቤት አስቀመጥክ ያለው ማለት እነዚህ ሌቦች ምናምንም ያለ ሌባ አንገደፊ ሀገር አጥፊ አለ፣ እስካሁንም አለ። በነገራችን ለፌስቡክ ላይ አልወረደም። እና እነዚህ ሌቦች ሌላ ነገር ፈልገው ነው ማይሉት ነገር የለም። በቃ እዛ አንቺው እኔ መጀመሪያ ስልክ የለኝም። ያው ዞሮ ስልክ ከቤተሰብ የምገናኝበት እሱ ጋር ስኖር ስልክ አልነበረኝም። ፌስቡክ ላይ ማታ ማታ የሆነ ኖኪያ ስልክ ነበር፣ በሱ ገብቼ ነው ከሌላ ሰው ጋር መሄድ የቻልኩት ማለት ነው። ሎጊን ብዬ ገብቼ ከዛ ስወጣ ደግሞ ሌላ ፓስዋርድ ሞልቼ ነው የወጣሁት። እንዳይፈልገኝ እንደሚፈልገኝ በጣም እንትን ነው ልጁ እንደሚፈልገኝ በጣም ጠንቅቄ ያውቃለሁ። አስቤበት ነው የሚወጣሁት። እንዳውም ስወጣ ደብዳቤ ሁላ ጽፌ ቶሎ እንዲያገኘው በርበሬ ውስጥ መጽሐፍ ቅዱስ እያጣቀስኩኝ ካሁን በኋላ ለሚመጡት እቺ ምድር ቀላል ከንቱ ናት ምናምን ብዬ ጽፌለት ነው የወጣሁት። ያብበው አላውቅም። እና ከዛ በኋላ እኔ አላውቅም። በማግስቱ ትንሣኤ ስምሽ ተለጠፋሉ። እንዳውም ትንሣኤ ብዬ አይደለም የገባሁት፣ ምክንያቱም ትንሣኤ ስባል እዛ ያሉ ልጆች ዙሪያው ነበሩ፣ እዛ ሄደው ምግብ ቤት የሚጠቀሙ ማለት ነው። በቃ ኩሽና ውስጥ ባያዩኝም እንኳን ስም ሲጠራ ካወቁ እኛ ጋሉ እንዳይሉ ብለን ህይወት ብዬ ነው የተዋወቅካቸው ማለት ነው። ከዛ ብዙ ጊዜ ይሄ ቅጽል ስም አለ አይደል? እንደዛ ህይወት ብዬ ነበር ከሰዎች ጋር የምትዋወቀው። ከዛ ህይወት ብዬ የተዋወቅኳቸው ልጆቹን እንትን ትንሣኤ ስምሽ ተለጠፋለች። ምን እስኪ ሊያዋልኳት ፎቶዬን እነዚህ ልጆች 50,000 ድርሃም ሰርቀዋል ብሎ ከፓስፖርታችን ጋር አታች ተደርጎ ፌስቡክ ላይ ተለጠፈ። ሳየው ምንም ማለት ነው ደነገጥኩኝ። ከዛ ደግሞ ከእግዚአብሔር ጋር መነጋገር ጀመርኩኝ። ጌታ ሆይ እሱ እንደዚህ በሚዲያ እንዳወጣኝ ሁሉ እኔ ደግሞ በአውደ ምሕረትህ ስራህን እመሰክራለሁ አልኩኝ። ምንም ያንንም ቀንም የዛሬም ቀን አምላክ አንድ ነው። ስራህን እመሰክራለሁ፣ አንተ ለተበደሉት የምትደግፍ አምላክ ነህና ብዬ ወዲያው በቃ ልጅቷን ተያቸው እባክሽ አልኳት። እንደዚህ ተያቸው እባክሽ የፈለጉ ነገር ያውሉ ደሞዝ አለኝ እንዳውም ደሞዝ ያን ቀን ይሰጠኛል አልኳት። እንደዚሁ ልጅቷም 1 ወር ደሞዝ አላት። 1 ወር ከ3 ሳምንት ነበራት። እኔ 1 ወር ነበረኝና ደሞዛችን ጥለን ጠፍተን ገና ብር አለኝ ይላል እንዴ ምናምን ብለን ተያልኩት። እህቴ ኮሜንት ያገር ጽፋ ነበር በዚህ መስመር እህታችን ከየት እንደ አምጣት እንደወሰድካት ምናምን ብላ ጽፋለች። ከዛ ደወልኩላት ዳይሬክት ደውዬ እኔ ያለው ምክንያቱም ይደነግጣል ሀገር ቤት እዚህ ያለ ሰው እንደውም አሁን አረብ ሀገር ቀላል ነው። በፊት በጣም ነበር የሚያስደነግጠው ጠፉ ሲባል ማለት ነው። በቃ ወይ ፖሊስ ይዟቸዋል ወይ የሆነ ነገር ይደፈራሉ፣ ብዙ ነገር አለና ደንግጠው ምናምን ሲያለቅሱ ደወልኩኝና እኔ እንደ ፌስቡክ እንደተለጠፍኩ አላየሁም እና ደህና ነኝ ሰው አግኝቻለሁ ምናምን ብዬ ደወልኩላት። ከዛ እንዳለ አጠፋች። ከዛ ወጣቸው የት ገባችሁ? አጥፊው አልኳት። ልጆች ነበሩ የኛ ልጆች፣ እነሱ ጋር ሄድኩኝ። እሺ
ከዛ 15 ቀን ያለ ስራ ቁጭ አለን። እስከምታገኝ ትቆያለሽ ጠፍተሽ ስትሰሪ ማለት ነው። ከዛ ትንሽ ያው 12 ክፍል ስለጨረስኩ እንግሊዝኛ እችላለሁ ብዬ ገባሁ። እንግሊዝኛ እችላለሁ ብዬ ስራ ቦታ ስገባ ብዙም አላቅም። ጽዳትም ሰው ቤት ሰርቼም አላቅም። እዛ ደግሞ ምግብ ቤት ነው የምሰራው እና ጽዳትና ልጆች የሚጠብቅላት ሰው ነው የምትፈልገው። እለምዳለሁ ብዬ ገባሁኝ። የለመድኩ መጣሁ። ከዛ ሴትዮዋ በጣም ጥሩ ሰው ናት። አበሻ ሳይ ደነግጣለሁ። ብታይ ፎቶ ስለተለጠፈ ድንግጥ ነው። አበሻ ነበረች እሷ ነበረች ፓኪስታናዊ ነበረች። እና ደነግጥና ዝልዝል ሰዎቹ ያገኙኛል ቢፈራሉ። ከዛ ያመኛል እላታለሁ ውጭ እንዳልወጣ ሱሪ ለብሼ እወጣለሁ፣ አባያ ለብሼ እወጣለሁ እንዳያገኙኝ ማለት። መጨረሻ ደግሞ አይስማማኝም ስላት ትታኝ መሄድ ጀመረች። መውጣት ተውኩኝ። ከዛ እግዚአብሔር የለመንኩትን ምን ልበልሽ በቃ እናት በያት። እናት በጣም ጥሩ ሰው ናት። ግን አረብ ሀገር የሆነው ይሁን በቃ የሰው ሀገር የሰው ነው። የሰው ሀገር ስልሽ ምናልባት ነፃነት ያላቸው ሀገሮች ሊኖሩ ይችላሉ። ግን አረብ ሀገር በጣም መጥፎ እኔ እንጃ። አሁንም የሄዱ ሰዎችም ባሄዱም ብዬ የሚመክረው ነገር በጣም ብዙ ነገር አለና እርባኝ ነበር እዛ ሆኜ። እሱ ጋር በካሜራ ምክንያት እንራባለን። እየሰራን ካሜራ ላይ ያየናል ያልን በቃ አንበላም፣ ምግቡን እንተዋለን። እሷ ጋር ደግሞ የጾም ምግብ አይገኝም። እዛ በጣም ነው እስክትግባቢ ቋንቋ አታውቂም። ይሄን አምጪልኝ እስከምትያት ይርበን ነበረ በጣም ማለት ነው። እኔ እውነት ስሜቱ አሁን አንዳንዴ ይመጣብኛል ማለት ሰው የተራበ ሰው ሳይ ያን ስሜት ይመጣብኛል። ረሃብ እኮ አውቀዋለሁ ለባለቤቴ እለዋለሁ። እኔ እኮ ረሃብ አውቀዋለሁ አልኩት። አንድ ቀን እንደዚህ በሆነ ነገር አውርተን ረሃብ መጥፎ እኮ ነው፣ ጦርነት ይሻላል ይባል የለም ከረሃብ ማለት ነው። እና እርቦኝ እኮ አውቃለሁ አልኩት። በተለይ በጾም ሰዓት ምክንያቱም ሁሉም ነገር ወተት ይኖረዋል ሁሉም ነገር ማለት ነው። እና ቋንቋ ችለሽ አምጡልኝ ይሄን ጥሩ ሰዎች ናቸው እስከምግባባቸው ድረስ በቃ ላለመብላትም ጾሙን ላለማጥፋት ታግዬ እርቦኛ አውቃለሁ በጣም ማለት ነው። ከዛ እየተላመድን ስንመጣ ሴትዮውን በቃ የጾም ምግብ ፈልጋ አትክልት ፈልጋ ማምጣት ጀመረች። እና በርቺ ያለችኝ አንዳንዴ ደግሞ ሁሌ ጾመኛ ነሽ እንዴ አንቺ ያምሻል እንዴ ትለኛለች። ይዋር ክሬዚ ትለኛለች። ከዛ አረ እኔ ብበላ ምን ይጠቅመኛል ዋና እግዚአብሔርን ቤት ምን ተቆጣጣ አንቺ ፍቅረኛ የለሽም ስትለኝ አንዳንዴ የለኝም ስላት የሷ ፍቅረኛማ ኢየሱስ ነው ትላታለች ለእህቷ ማለት ነው። በቃ ሁሉ ጊዜ የሆነ ሱሪ ልበሽ ስትለኝ አልለብስም እኔ አይፈቀድልኝም እላታለሁ። ሜካፕ ልስራሽ ስትለኝ አልፈልግም እኔ ውበቴ በቂ ነው እላታለሁ። አንቺ ኢትዮጵያውያን ያየናቸው አይደለም ሱሪ እየለበሱ ሜካፕ ሁሉም ኢትዮጵያውያን አንድ አይደለም፣ አንቺም አንድ አይደላችሁም። ስለዚህ እኔ አልፈልግም መንፈሳዊ ሰው ነኝ እላታለሁ። ከዛ እሷማ ታያት ኢየሱስ ነው ፍቅረኛዋ ትላታለች። እና እንደዛ ሆኖ በቃ አለፈ። ወደ 3 ዓመት ከምናምን አስቆጠርኩኝ እሷ ጋር የጸሎቴ እየጸለይኩኝ 7ቱ ጸሎት ክፍሳ ሲኖረኝ በቃ እዛ ከገባሁ በኋላ ወዲያው ስልክ ከገዛሁ በኋላ ሚዲያ ላይ ትምህርት ወንጌል ይሰበካል፣ ብዙ ነገር ታገኛለሽ። ከዛ በቃ ሁሌ የምሰማው ስብከት ነው። የእግዚአብሔር ፍቅር እኔ እንጃ በቃላት በማልችለው ማለት ነው። በቃ እኔ አሁን ይሄ ሁሉ ረፍት የሰጠኝ አምላኬ በምንድን ነው አመስግኜ የምጨርሰው? በቃ ጌታ ወይ ፓስፖርት የለኝም ከተያዝኩኝ ፖሊስ ሊመታኝ ሊገለኝ ላይ ይችላል። አንደኛ ሰርቃለች ተብሎ ነው እንትን ያልኩት የወጣሁት እና ቅዱስ ሚካኤል ፓስፖርቴን አምጣልኝ እለዋለሁ። ሁሌ ከሱ ወስደህ አምጣልኝ ትችላለህ እላለሁ፣ አምናለሁ። በራሴ ሰዎች ደግሞ መበደል በጣም ነው እንትን ብልሽ። አሁን አረቦች ቢበድሉኝ ምንም አበሻ እንጂ አረብ ምንም አይልም እውነት ለመናገር ግን ቢሆንም ግን አረብ አምነሽበት ነው የምትሄጂው። ይሄ ግን በአንድ ቋንቋ እያወራሽ አንድ አይነት ባህል ያለሽ እንደዚህ ስትጨኮኝ በጣም ነው የሚያናድድሽ። እና ይበልጥ ግን እሷ ካሰኝ በቃ እኔ እግዚአብሔር ይባርክሽ ትለኛለች ሁሌ ማለት ነው። እግዚአብሔር ይባርክሽ። ፓስፖርቱን ያዝኩት። ፓስፖርት ከያዝኩ በኋላ 6 ወር ቪዛ ሰርቼ ከ6 ወር በኋላ ልሄድ ማለት ነው። ተያትጂ ስለኝ አይ በቃ እግዚአብሔር ማኖር ይችልበታል። ሄጄ ያኔ 100 ሺህ የሚሆን አልነበረኝም። ከዛ ቤት የሰራሁት 3 ዓመት ከምናምን ነው። ያው እዛ እሱ ጋር የሰራሁት ምንም ሊቆጠርም አይችልም። ከዛ በኋላ መጣሁ። ከዛ መጥቼ መዝሙር ልሰራ ነው። ግጥምና ዜማ እዛው ይዤ ነው የመጣሁት። ከመጣሁ በኋላ ደግሞ እዛ እንዳሰብኩት አልነበረም። እዚህ መጥቼ ቀጥታ መዝሙር ሰራለሁ ነው ግን አይደለም። እንደዛ አልነበረም። ብዙ ውጣ ውረዶች ነበሩት። መዝሙር ለመስራት እንደዚህ በቀላል አይደለም። አዎ ዛሬ ግን ቀላል ነው ብዬ አስባለሁ። እኔ ትናንት ያለፍኩባቸውን ሳይ ማለት ነውና በጣም ብዙ ሰው ማናገር ጀመርኩ። ልክ መጥቼ ያው ከምንም በላይ ጸሎት ያስፈልጋል ብዬ ጸልዬ ወደ ጻድቃኔ ማርያም ሄጄ ሱባኤ ይዤ ስጋውና ደግሞ እዛው ተቀብዬ መጣሁ። ከዛ ለነገሮች ሁሉ ስኬት እንዲሆነኝ ብዬ
ከዛ በኋላ ወደ መዝሙር የሚያውቁ ሰዎች በእርግጥ የደብሬ ሰው አሉ። መጋቢ ሐዲስ ጸጋ ወልደ ትንሳኤ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሰንበት ቤት ማደራጃ ናቸው። አሁን እርሳቸው እኔ ቤተ ክህነት ነበር የሚሰሩት። ግጥሙን ቀጥታ ለእሳቸው ሰጠዋቸው። ከዛ እሳቸው የገመገሙ እያለ እኔም ደግሞ በቃ መስራት አለብኝ ስላልኩኝ እሺ ብለውኝ ገምግመው የተወሰኑ ሰጡኝ። የተወሰነው ደግሞ ቤት ወስጄ ልገምግመው ብለው የገመገሙት ያለ ሰዎችን ማናገር ጀመርኩ። መጀመሪያ ከሰው ተዋወቂ ምናምን ተባልኩኝና ሰዎችን ማናገር ጀመርኩኝ። ትልልቅ በጣም ቦታ የምሰጣቸው ዘማሪያን በጣም ምሳሌ አድርጊያቸው የምቆጥራቸውን ዘማሪያን ያናገርኩኝ። ከዛ ስቱዲዮ ልገባ ስል ጉንፋን ያዘኝ። ምንም ይዞኝ የማያውቅ ጉንፋን በጣም አፈነኝ። እዛ ብሬን ይዤ ሄጄ ምናምን ኧረ እንደዚህ ሆነሽ አትገቢም አለኝ። ውዳሴ ይባላል እንትኑ ስለዚህ ነው ያለውና አትገቢም ሲለኝ ተመለስኩ። ብሩን ግን ሰጠዋቸው። ኮሌክሽን ልንሰራ ስለሆነ አንዳንድ ይሰራበት ብለው ብሩን ሰጠዋቸው እና ስመለስ በ15 ቀኑ ኮሮና መጣ። ጉንፋኑ ሳይለቀኝ ማለት ነው። ከዛ ጉንፋኑ ሳይለቅ ኮሮና መጣ። ከዛ ገና ገንዘቤ ከየት ላገኘው? ገና ሌላ ነገር ጌታ ሆይ ምን አድርጌ ነው እኔ ያንን እየሰራሁበት ያለ የከሰረውን ሳያንሰኝ ገና በመዝሙር ምክንያት እንዴት ብሬን ይለቅ ብዬ በቃ ማልቀስ ነው ስራ የኔ ሌላ ነገር አይደለም። በቃ የምፈልገው እያልኩኝ እግዚአብሔርን የለመንኩት በኮሮና ምክንያት ወቅታዊ ነገር እጽፋለሁ። ግጥምና ዜማ የሚሆን ግጥም እጽፋለሁ። ፌስቡክ ላይ ለቃለሁ፣ ጽሁፎች እጽፋለሁ በጣም ማለት ነውና በተለይ አረብ ሀገር ያለው በጣም ነበር የምጽፈው እና ሳምሶን ነጋሽ ዘማሪ ሳምሶን ነጋሽ መዝሙር ሰርቶ አገኘው። የወቅታዊ የኮሮና መዝሙር ማለት ነው። ከዛ ይሄን መዝሙር የት ነው የሰራኸው? እኔ እኮ ልሰራ ፈልጌ ስቱዲዮ ተዘጋቢ። ከዛ በፊት ብዙ ጊዜ አናግሬዋለሁ አይመልስም። እና ብዙዎቹም እንዳልኩሽም በቃ እንደዚህ ነው እንደዚህ ነው ይሉሻል እንጂ ዳይሬክት ይሄ ነው የሚልሽ ሰው አታገኝም። እዚህ ሂጂ የሚልሽ ሰው አታገኝም። እና እኔ በቃ ጥሩ መፍትሄ ያገኘሁኝ ያልኩት ዘማሪ ዲያቆን ይትባረክነህ ስተርሆት ጋር ነውና እሱንም ዩቲዩብ ላይ ለመስራት ደግሞ ስቱዲዮ መሄድ አልችልም ካላወቁ ስቱዲዮ የት እንደሆነ አላውቅም። ከዛ ያን አገኘሁኝ። ይሄን ገጠመኝ። ከዛ በኋላ ሄጄ ነገረኝ። ስልክ ቁጥር ሰጥቶኝ እዛ ቦታ ነው ያለኝ። ከዛ እዛ ቦታ ነው ሲለኝ ዘማሪ ሐዲስ ዜማ ጋር ነው ወሰደኝ ማለት ነው። ሐዲስ ዜማ ጋር ሲሄድ ግጥሙን አሳየኋቸውና ዜማውን ሲሰሙት እኔ ልስራልሽ አለኝ ሳምሶን። ከዛ ሳምሶን እኔ ልስራልሽ ሲለኝ ይሻል ባንዴ ማለት ነው። እሱ ግጥሜ የራሴ ሆኖ ዜማ እሱ ሰራልኝ። ኧረ ለምን ይሆን ዝምታው በዛ የሚል ነበረ የመጀመሪያ ስራዬ። ያን ቀን ሰጥተውኝ ሄድኩኝ። በ3 ቀኑ ሰኞ ተመልሼ ሄድኩኝ። ስቱዲዮ ገባሁ። በዚህ በቃ አብነት ተሾመ ክራሪስት ነበር ያኔ እና ክራር ነበረ እንትን የሚለኝ። አዲስ ዜማ ደግሞ ስቱዲዮ ይሰራ ነበር። በጣም ተባበሩኝ። በቃ ድምጼንም ሲሰሙት ደስ አላቸው። ከዛ መስራት አለባት ብለው ሳምሶንም ሰርቶ ዜማው ሰርቶ ሰጠኝ። ገባሁ ወዲያ። በሳምንት መሀል ስራው ተሰራ ከነ ቪዲዮ ማለት ነው። ከዛ በቃ ታሪኬ እያየሁት ተቀየረ። ምክንያቱም በቃ አላማዬ እግዚአብሔር ማመስገን ስለሆነ እያየሁት ታሪኬ ተቀየረና በቃ ወደ ምስጋና በዛው በዚህ አዲስ ዜማና አብነት ተሾመ ትልቅ ባለውለታዬ ናቸው። በቃ በዝማሬ በዚህ አጋጣሚ ይሰሙሻል ተስፋ በደንብ ይሰሙኛል። ቤተሰቡም ነን። አሁን አማኪም ስቱዲዮ ከፍተዋል አብነት ተሾመ። አዲስ ዜማ ደግሞ አዲስ መስፍን ማለት ነው። እሱ ደግሞ በቃ ምን ልበልሽ በነፃ የሰርግ መዝሙር ሰርቶ ስጦታ ብሎ የሰርግ መዝሙር ሰራ። ወዲያው በኮሮና ነው ያገባሁት እና አይኖቼን አበራልኝ የሚል በጣም ወደው ዝማሬ ነበረኝ። እሱንም ሰርቶ ሰጠኝ። በቃ መስች ያለኝ። ከዛ ታሪኬን ሲሰማው ደግሞ እንዴት ነው እስካሁን የት ነበርሽ ምናምን ሲለኝ አረብ ሀገር እኮ ነበርኩኝ። መጀመሪያ ኢንተርቪው ያደረገኝ ደግሞ እሱ ነው። እንዴት ታዲያ እስካሁን እንዴት መጣሽ ምናምን ሲለኝ አረብ ሀገር ሄደሽ እንደዚህ እንዴት ብሎ ሲለኝ ታሪኬን ሳጫውተው እሱ ራሱ የመጀመሪያ ኢንተርቪው አድርጎኛል እና በጣም ሞራል የሰጠኝ በዱቤ እያሰራኝ እና አሁንም ድረስ ማለት ነው በእነሱ ብርታት ነው ከእግዚአብሔር ቀጥሎ ያው ግጥምና ዜማ የሚገመግሙልኝ መጋቢ ሐዲስ ጸጋ ወልደ ትንሳኤ እናም ደግሞ ጉራጌኛ ሰባኪ መምህር ይትባረክ ይባላል። ከወንድሜም ጋር የሆነን እሰራለሁ። አሁንም በመስራት ላይ ነኝ ያለሁት ባላቆምም እና ከዛ በኋላ 2 አልበሞችን ሰርተሻል? 2 አልበሞች ሰርቻለሁ። ወዲያው ደግሞ አገባሁ። ሐምሌ 5 አገባሁ። እውነትም እግዚአብሔር ላንቺ የሆነ ነገር አዘጋጅቶልሽ ነበር። ከብዙ ሀዘንና ለቅሶ በኋላ ላንቺ አዘጋጅቶልሽ ነበርና ኦልሞስት አልጋ ባልጋ ነው የሆነልሽ። ከጊዜ በኋላ ግን እዛ ላይ ለመድረስ በጣም ብዙ የከፈልሻቸው ዋጋዎችና ያለቀሻቸው እንባዎች አሉ። ስንት ልጆች አሉሽ? 2 ልጆች።
ስንት ዓመት ናቸው? አንዱ አመት 3 ዓመት ከ3 ወሩ ነው። አንዱ አመቷ ነው። መጋቢት 11 ነው ከአረብ ሀገር ራሱ የመጣሁት። እሷም መጋቢት 11 ተወለደች። በጣም ደስ ይላል። ግጥምጥሞች ነው እንግዲህ። እግዚአብሔር ታሪክ ይቀይራል። በጣም ታሪክ ይቀይራል። በተክሊል ነው ያገባሁት። እንግዲህ በጣም ደስ ይላል። አረብ ሀገር ላለች ሴት የሚሰጣት ቦታ በጣም የወረደ ነው። በዚህ አጋጣሚ ማስተላለፍ ፈልጋለሁ። እንግዲህ አረብ ሀገር እኔ ብዙ ጊዜ እለዋለሁ ላወቀበት ገነት፣ የምር ሁሉም ነገር የምታገኝበት መነጋገሪያሽ ከፈጣሪ ጋር ብቻ ነው። እንደዛው ደግሞ ህይወቱ የሚጠፋም ሰው አለ። ግን አብዛኛውን ግን መልካም ህይወት ያለበት ቦታ ቢኖር አረብ ሀገር ነው። ግን አይነት ያለው ሰው እንዳቀባበሉ ነው። እኔ በተክሊል ነው ያገባሁት። ባለቤቴ ዲያቆን ታገሰ ተስፋ ይባላል። በጣም ጥሩ እናት ነው። 4 ዓመት ከምናምን አሁን ሐምሌ ላይ 5 ዓመታችን ነው። 5 ዓመት ወዲያው እንደመጣሽ ነው ያገባሽው ማለት ነው? ዓመት ከምናምን ቆይተናል። ለባለቤትሽ ያለሽን ፍቅር ግለጭለት ከዚህ አጋጣሚ። ኧረ በስመ አብ እኔ እንጃ፣ እኔ ቃላት ያጥረኛል እውነት። ለባለቤቴ ያለኝን ቦታ እንዲህ ብዬ እንደው ፍቅሩንም ይሁን ያለው ነገር ብዙዎች ያውቃሉ። በነገራችን ላይ እጅግ በጣም የተባረከ እግዚአብሔር የቀደሰው በቃ የጸሎቴ መልስ እንደዚህ ቁጭ ተደርጎ የተሰጠኝ እድለኛ ነሽ። በጣም እድለኛ ነኝ። እኔ ብዙ ጊዜ እላለሁ እንደኔ አይነት ባል ለሁሉም ሴት ይስጣት። በተለይ አረብ ሀገር ለለፋች ሴት እንደዚህ ማረፊያ እግዚአብሔር ይስጣት። ሳልነግረው የሚረዳኝ የስኬቴ በቃ እኔ ዘምሬ እግዚአብሔርን አመስግኜ እንዲረካ የሚፈልገው ትልቁ ቁልፌ እሱ ነው። ምክንያቱም ሴት ልጅ ሆነሽ ብዙ ጊዜ ካገባን በኋላ ወደኋላ እንላለን። እስካሁን ያገለገልኩኝ ነው እንኳን ልጆች እንዴ የመጀመሪያ ልጄ በ6 ወር ነው ጥዬ የወጣሁት። አገር ቤት ነው እኔ ብዙ ጊዜ ማገለግለው። እዚህ አዲስ አበባ አገለግላለሁ፣ ግን አዳር ነው የምንሄደው። ለ2 ቀን ነው የምንሄደው። ቁጭ ብሎ ስራውን ትቶ ልጆቹን ይዛል። አንድ ልጅ መጀመሪያው ልጅ ያለ እሱ ካለ ነው የምሄደው። አሁን 2 ሆኑ ደግሞ እና እስካሁን በቃ ጡቴ እያፈሰሰ አገር ቤት ሄዳለሁ። ብዙዎች ያውቃሉ። አሁንም ድረስ በየጊዜው ሄዳለሁ። ጧት ተነስቼ በቃ እኔማ ጡቴን ላልብ ነው እላቸውና ዞር ቤት ጡቴን ላልብ ይመጣለሁ፣ አገለግላለሁ። እና ያን ምንድነው እሱ ስላለ ነው፣ ባለቤቴ ስላለ ነው። እና ባለቤቴ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀው፣ እድሜ ይስጥህ። በጣም ነው የምወድህ። ሁሌ የሚለዋለሁ በጣም እኛ ፍቅራችን እንገላለጻለን። እወድሻለሁ፣ እወድሃለሁ ብዙም አንባባልም፣ ግን አሁን እንደውም በፊት አንባባል። አሁን ግን በቃ አንዳንዴ ልጅ ስትወልጂ ምናምን የሆነ የቀነሰ ይመስላል፣ ግን ስትገላለጭም ጥሩ ነውና በጣም ነው ተገላለጡ። በጣም ነው የምወደው፣ በጣም ነው የማከብረው። ቤተሰቦቼም እጅግ ይወዱታል፣ ቤተሰቦቼን ያከብርልኛል፣ ጓደኞቼ ሁሉም በቃ የኔን ባልምገልጽበት ቃላት የለኝም። እግዚአብሔር አምላክ እድሜ ይስጥህ። በጣም ነው የምወድህ። ልጆች ያባት እላለሁ። ለሁለታችሁም እግዚአብሔር አምላክ እድሜ ሰጥተው አሁን ካለው ፍቅር ላይ ደግሞ ጨምሮ ነገ ደግሞ በትዳራችሁ ላይ ሌሎች አሪያ ሁናችሁ ኢንተርቪው ላይ ወይ የሆነ ቦታ ላይ እንደምንገናኝ ምንም አልጠራጠርም። እግዚአብሔር ለአንቺ አሁን ቀላል ነገር አይደለም። እንኳን በውጭ ሀገር አይደለም በሰው ሀገር እየሆነች አይደለም እዚህ እንኳን 1000 ብር ሰርቃለች ወይ ለምን 100 ብር ሰርቃለች አትባይም። በጣም ከባድ ነው። እንኳን እዛ አይደለም እዚህ በቤተሰብ በጓደኛ ተከበሽ እንኳን ከባድ ነውና 50,000 ድራም ሰርቃለች ተብሎ ጋዜጣ ላይ እስከ መውጣት ደርሰሽ ለዛውን ባመንሽው ሰው ሲሆን ደግሞ ጉዳቱ የበለጠ ይሆናል። ግን ያን ነገር ተቋቁመሽ አልፋለሁ ብለሽ ማሰብሽና ከእግዚአብሔር ጋር ያለሽን ግንኙነት ማጠንከርሽ ይሄ በጣም ትልቅ ነገር ነው ይመስለኛል። ብዙዎቹም ካንቺ የህይወት ታሪክ የሚማሩት ከክርስቶስ ጋር ያለሽን ጓደኝነት ይሄ በቃ ይሄ እንዴት ነው በጣም ቅርብ መሆንሽን ነው። ለምንድን ነው እንደነገርሽኝም ወዲያው ነው የተሳካልሽ። ከዛ ቤት ጸሎት አድርገሽ ወጣሽ፣ ጥሩ ቤት ገባሽ፣ መጣሽ፣ መዝሙርሽን ሰራሽ፣ አገባሽ፣ ወለድሽ። ከዚህ በላይ ምን አለ? ምንም የለም። እንደማይሽ ደግሞ በጣም ደስተኛ መሆንሽ ፊትሽ ላይ ያስታውቃል። አሁን ላይ ብዙ ሰው እንደ ስደትን እንዳማራጭ እንደ የሆነ ቋሚ ነገር እየወሰደው ነውና ፕሮግራማችንን ከመጠቅለላችን በፊት እዛ ለሚሄዱ ያው ብዙ ነገር አሳልፈሻል። እዛ ለሚሄዱ እህቶች ምንድን ነው የምታስተላልፊው መልእክት? ያው እኔ እዛ ለሚሄዱትም ላሉት እዛም ያሉት ብዙ ጊዜ መክራቸዋለሁ። እውነት ለመናገር የብዙዎች ህመም እኔ ውስጥ አለ። ኮሜዲያን እሸቱ ጋር ከቀረብኩኝ በኋላ ስልክ ቁጥሬም እዛ ጋር አስቀምጬ ነበር። ዩቲዩብም አለኝ የራሴ ያሉላ ዩቲዩብ የሚል እና በዚሁ አጋጣሚ ግጥምና ዜማ እሰራለሁ። አረብ ሀገር ያሉት እዚህም ላሉት ማለት ነው እና
በጣም ብዙዎቹ መፍትሄ እስከማጣት ድረስ የደረሱ እንዴት አድርጌ ከአረብ ሀገር ልመለስ ማርያምን በቃ ቁም ነገር አድርጌ እኔ የእነሱን የምመክርበት ጊዜ ነበር። በቃ ይደውሉልኛል። ያኔ እንደውም ብዙ ሰው አልነበረም። አሁን እኮ በጣም ብዙ ሰው ነው አረብ ሀገር የሚሄደው። ያኔ እንዴት ነበር የምትሄጂው? ራሱ በቀላሉ አልነበረም እና በጣም ዝግም ነበር፣ ስራግርም ነበረው። አሁን ማንም ሰው እየተነሳ ነው የሚሄደው። ግን በጣም የሚመለሰው ይበልጣል። በጣም ብዙዎቹ ካየሽ ቲክቶክ ላይ አብደው ምናምን እንጃ ብቻ እና አሁንም ስደት ላይ ናቸው። አልመጡ ጓደኞች ያሉ እዛው ያሉ። ያ ምንድን ነው ባለማወቅ ነው። አንደኛ እኔ ለአረብ ሀገር ሴቶች መምከር የምፈልገው ነገር ዩቲዩብ ላይ ሁሌ እሰራለሁ፣ ግን አያዩትም። ሃሌሉያ ቲዩብ ላይ ሁሌ እለቃለሁ። ምንድነው ቲዩብሽ? ሃሌሉያ ቲዩብ። ሃሌሉያ ቲዩብ። ዘማሪ ትንሳኤ ድንቁ ብለው ቢገቡ ያገኙታል። የህይወት እንትኔን በጣም አካፍላቸዋለሁ እና እሱን አሁን ምንድነው ይሄዳሉ፣ ግን የሄዱበት አላማ ይረሳሉ። እኔም እዛ ሆኜ ራሱ አያቸዋለሁ። በቃ አንቺ አንዴ ልትለወጪ እስከወጣች ድረስ አላማሽን መሳት የለብሽም። ሊለወጡ ነው የወጡት። ግን አንዱ ቸግሮኛል ሲላቸው አምነውት የእነሱን ገንዘብ ፈልጎ ይቀርባቸዋል። እኔ ብዙዎቹ በአረብ ሀገር ሴት እዚህ ትዳር መስርቶ ልጆችን የሚያሳድግ ሰው አውቃለሁ። የገጠማት እንደዚህ ለሱ የላከች ቆይታ መጨረሻ ግን እሱ ስትመጣ ስልኩን ዘጋባት። ከዛ ሌላ ብዙ እንደዚህ አይነት ታሪኮች አሉና በጣም ልብ ይሰብራሉ። እዛ ለፍታ ልካ እዚህ በቤተሰብ የሚካዱ አሉ፣ በፍቅረኞቻቸው በባሎቻቸው የሚካዱ አሉና እዚህ ላይ እንደውም በጣም አጽንኦት ሰተሽ ብትነግሪልኝ ይላል። አሁን በየሶሻል ሚዲያው የምንሰማቸው ነገሮች በጣም ህመም። በቃ እኔ እኮ ይሄ እንደዚህ የሚሰማው አይደለም። እኔ ከጓደኞቼ ከራሴ ጓደኛ ራሴ እዛ አረብ ሀገር ለፍታ ደክማ ሰርታ ከዛ ደግሞ እዚህ ቤት ሰርታ ምናምን መጨረሻ ግን ከመጣች በኋላ እንትን በቃ ይሆናል አይደለ ትዳሩ የማይሆን ትዳር ሆነ እና ድጋሚ አረብ ሀገር ተሰደደች። ድጋሚ ይሰደዳሉ። ልጆች የሚያሳድጉበት ነገር ያጣሉ። እውነት ለመናገር ከ100% 25% ነው አረብ ሀገር ሄዳ መጥታ ትዳሯም ህይወቷም ሰምሮናት የምትኖር ልጅ 25% ቢሆን ነው። እሱን ካላበዛሁት ማለት ነው። ሌላው እንዳለ ህይወቱ የባከነ ሰው ነው እና እኔ ጓደኞቼ በጣም ህመማቸው ይሰማኛል። በስደት መሀል ብዙ ነገር አለ። መልካቸው ይጠፋል፣ እድሜያቸው ያልቃል፣ ገንዘባቸው ያልቃል፣ አይምሯቸው ይስታሉ። እና እኛንም እዚህም ያሉ ህብረተሰብ ቢረዳቸው እነሱ ማለት ምናልባት ትምህርት ነው። አሁን 12 ጨርሼ ነው የሄድኩት። ትልቅ ሰው አይደለሁ እና እዛ ላሉ ልጆች ያለው ክብር የሆነ አረጉት ነገር አድርገው ነው የሚቆጥሯቸው። በገንዘባቸውን ተቀብለው መሄድ ብቻ በቃ ያን ነገር ህብረተሰቡም ተረቷቸው ቢያቀርባቸው እንደዚህ በዚህ ልክ ባይታሰቡ እኔ ደስ ይለኛል። ምክንያቱም ጀግና ናት እሷ እየቀለጠች እንደ ሻማ እየቀለጠች ቤተሰቦቿ የምታኖር ማርያምን በቃ ራሷ ያልኩሽ እኮ እኔ ተርቤያለሁ። ከኔ የባሱ ልጆች እኔ ጓደኛዬ ምግብ ሰርቃ ሽንት ቤት ውስጥ የምትበላ ነበረች። ምግብ ትከለከል። በጣም ጠፍተሽ ስትሰሪ ምግብ አይሰጡሽ። ትንሽ ኮንትራት ቤት ይሻላል ለምግብ እና ምግብ አይሰጡሽ። ጠፍተሽ ስትሰሪ ትንሽ ደሞዙ ከፍ ይላል ሪስክ ስላለው ማለት ነው እና ምግብ አይሰጡሽ እና ተርበው የሚራቡ አሁንም አሉ የሚራቡ እና ደግሞ በሚያምኑ ሰው በጣም እኔ እውነት ቃላት የለኝም። የነሱን ህመም ውስጥ አለ። በቃ እኔ የምነግርሽ ነገር ቢኖር ምክንያቱም እድሜያቸው ጨርሰው መልካቸው አልቆ አውቃቸዋለሁ እኔ ብዙዎቹ በሚያምኑ ሰው ተክደው እጅግ ከማትጠብቂው ሰው ማለት ነው ተክደው በቃ መፍትሄ ህይወት ግራ ሲገባቸው ድጋሚ ስደት የተመለሱ እጅግ ብዙ ጓደኞች ያሉ። አሁንም አረብ ሀገር የምትሄዱ ልጆች አረብ ሀገር አትሄዱ፣ እዚሁ ስሩ። ትንሽ ሰርታችሁ ይበቃችሁ። ከሄዳችሁ ግን የሄዳችሁበት አላማ አትሳቱ። ትንሽ የሰራችሁትን ራሳችሁ ይዛችሁ ጽድቅ ለመስራት ከሆነ ለቤተክርስቲያን መስጠት ነው ጽድቅ ለመስራት። ምክንያቱም በዚህ ስታልፍ የሰራሽው ነገር ነገ ይጠቅምሻል። እኔ ብዙ ጊዜ ያለው በቃ እዛ ባገኘሁኝ ሰዓት ያደረኩት ነገር ዛሬ በጣም ደስተኛ ነኝ። ለቤተክርስቲያን ለህይወቴ ለነገ ለሰማይ ቤቴ የማስቀምጠው ነገር ነው እንጂ ወዳጅ ዛሬ የሰጠነው ነገ ስናጣ ፊቱ ያዞርብናል። እንዴ እኛም ገጥሞናል እና ብርሽ ሲያልቅ ማንም አይፈልግሽም አንቺን እና ውበትሽ ጠፍቶ እድሜሽ አልቆ ቤተሰብ ማጣት አለ። እናት ሞት አለ። የእናቶች ሞት አረብ ሀገር የሰሙ አረብ ሀገር ስትኖሪ ህልሙ ይነግርሻል። በቃ እኔ ጓደኛዬ ህልም አየች አባቷ ሊሞት ማለት ነው። ከዛ እኔ እንደዚህ አይነት ህልም አየሁኝ ትንሱ ምን ይሻለኛል? በቃ ብዙ ጊዜ በቃ መክራቸዋለሁ ተው ምናምን መንፈሳዊ ሰው ናት ብለውም ስለሚያስቡ ይመስለኛል። በጣም ብዙ ነገር እንደዚህ ጨንቆኛል አጸልይልኝ ይሉኛል እና ኧረ ምንም ችግር የለው ብላቸዋለሁ እና እሷ ህልም አየች። ኧረ ተይው ዝም ብሎ ነገር ነው ግን ደነገጥኩኝ ስትነግር። ቀድሜያት መጥቼ ነበረ። ስመጣ አባቷ አርፎ የአባቷ ወይኔ ስጋውና ደግሞ ሳይቀበል እንዳይሞት አባት የሆነ ነገር እንዳይሆን ትለኝ ነበር።
ከዛ ከሷ በላይ እኔ እዚህ መጥቼ እኔ ነኝ በቃ ያለቀስኩት ማለት ነው። በጣም አዘንኩኝ። ከዚህ አገር ቤት ድረስ ሄጄ ነው ለቅሶ ላይ ደረስኩትና አረብ ሀገር እኔ በጣም ነው መምከር የምፈልገው ነገር። አሁንም ብዙ ጊዜ ቪዲዮ ለቃለው ገብታችሁ እዩት እና ባካችሁ የሄዳችሁበት ዓላማ አትሳቱ። ትንሽ ገንዘብም ቢሆን በዚህ ሰዓት ይሻላል እኮ እንዳውም ብሩን ክፍያ አሁን ይሻላልና ለሰው አትስጡ። በክርስቲያኖች እኔ ማቃቸው በግጥምና ዜማ ምክንያት መዝሙር እዚህ ቦታ ለቅልሻለሁ 20 ሺህ ብር ላኪ ያላት እዚህ ቦታ ይለቀቃል ግን ገና 20 ሺህ ብር ላኪ ያላት። ከዛ ኧረ ተይ አንቺ ልጅ አይከፈልም በቃ የነሱ ገንዘብ እኔ እንጃ ማርያም ደም ነው እውነት። ዛሬ በተለይ አሁን በዚህ በጾም ሰዓት የሚያዩት ስቃይ እኔና እነሱ እንተዋወቃለን በዚህ በጾም ሰዓት ማለት ነውና የነሱን ገንዘብ የሚበላ ሰው እኔ እውነት ደም እየበላ እንደሆነ ነው ማስበውና እባካችሁ እህቶቼም ተጠንቀቁ። ከነሱም ደግሞ ከፈለጋችሁ ለእውነት ቅረቧቸው፣ ማረፊያ አድርጓቸው። እኔም ከስደት ተመልሼ ነው ዛሬ የማርፍበትን ትዳር የሰጠኝ እግዚአብሔር ይመስገን። 2 አልበም እስከ መስራት 2 ልጅ እስከ መውለድ በራሴ ቤት ነው የምኖረው አሁን ከክራይ ቤት ወጥቼ እና ብዙ ነገሮች አልፎ ነው ለዚህ የደረስ ነው። ስለዚህ እህቶቻችንን ለክፉ አትዳርጓቸው ባካችሁ። ያሳዝናሉ፣ ሜዳ ላይ ነው የሚወድቁት እና እኔ ስደትን አልመክርም፣ አትሂዱ ላለው። ከሄዳችሁ ግን ገንዘባችሁ በአግባቡን ያዙ። ለቤተሰብም ስትሰጡ መጥናችሁ ስጡ ነው የምለው። ሌላው ደግሞ መንፈሳዊም አሁን አረብ ሀገር ሆነው ትዳር የሚይዙ ልጆች አሉ። ትዳር የእግዚአብሔር ስጦታ ነው። እኔ ትዳር ላይ ቁም ነገር አድርጌ ጸልያለሁ እውነት በቃ። ምክንያቱም አረብ ሀገር ስትኖሪ ይሄ የሚፈልግሻል ያኔ ባይፈልግሽ ራሱ ሀሳብሽ ይበትንብሻል እና ጌታ ሆይ የኔ የምለው ብቻ በራስህ መንገድ ስጠኝ ነበር ምለው። እኔና ጓደኛ ባለቤቴ የቤተክርስቲያን ሰንበት ትምህርት ቤት ነበር አብለን የምናገለግለው በፊት ልጅ ያላችሁ። ጠረደ ማርያም የሚባል ቦታ ነበረ የምናገለግለው የነበረው። አዲስ አበባ መጥተን ብርጭቆ ማርያም ነው ያገኘሁት። የብርጭቆ ሰንበት ነበር ኋላ ከሩቅ አገኘሁትና ሄጄ የጽዮን ማርያም ቀን ነበር ልብሱን እንደዚህ ጎተትኩት፣ ስሙን ረሳሁትና እንተ ጠረደ ማርያም ልጅ አይደለም እንዴ ስለዋዋል። ከዛ ፕሮግራም አለን አለኝና በማግስቱ እዚህ አዲስ አበባ ህብረት አላቸው እነሱ ጋር ተሰባሰብኩ። ከዛ በኋላ በዛው ቀጠለ ወዳጅነታችን። ወደ ፍቅር የተቀየረው ግን በጣም ቆይቶ ነው። እንደውም እዚህ መጣበት አካባቢ ነው የተቀየረውና ጓደኛ አረብ ሀገር ሆነሽ ማታቂው ሰው ምንም የማታቂው ሰው እንዴት ነው ፍቅረኛዬ ነው ብለሽ የምታምኚው? አይደለም አምነሹ። በዚህ ዘመን ትዳር ከባድ ነው በጣም በጣም አውቀዋለሁ የምትይ ሰው ራሱ አንድ ላይ ስትኖሪ ሌላ ሰው ነው። በጣም ይከብዳል እና አረብ ሀገር ሆናችሁ ትዳር ለመያዝ ብዙ ባትጥሩ መልካም ነው። ከጣራችሁ ግን ከቤተሰብ የተገናኘ ቤተሰብ አውቀዋቸው ራሱ ያልሆኑ ትዳሮች አውቃቸዋለሁ በደንብ አውቃለሁ። እና ያን ስለሆነ የትዳር አይደለም የሄዳችሁት፣ ይመጣል ትዳር። ውበታችሁ ጠብቃችሁ በጊዜያችሁ ከመጣችሁ እኔ በ3 ዓመቴ ቋጭ አደረኩት መጣው። ምንም እድሜ ሄደል። በዚህ የባከነ ሰው አለ፣ ከኔ በኋላ ያገባ ሰው አለ። ስለዚህ ቶሎ ብሎ ቋጭቶ መምጣት ነው። ረጅም እድሜ ረጅም ጊዜ የሚፈልገው ረጅም እቅድ ገንዘብሽ ያለ አግባብ ስትጠቀሚው ነው። እና አበዛውኝ አመሰግናለሁ። በትዳር መሀል ግን በትዳር መንፈሳዊ ትዳር ላይ ግን በጣም አጽንኦት መስጠት እፈልጋለሁ። መንፈሳዊ ትዳር መተሳሰብ፣ መከባበር፣ በተለይ ሴት ልጅ አገልጋይ ከሆነች ወንዱም አገልጋይ ከሆነ እንወጣበት እንደዛ ተከባብረው። የኔ ባል በጣም ምሳሌ ነው፣ ለባሎች ምሳሌ ነው ብዬ አምናለሁ። እና እንደዚህ ለባሎችም እንደኔ አይነት ባል ሁሉ ናቸው። እንግዲህ ማለት በጣም እድለኛ ነው ባለቤትሽ ራሱ ይሄን ያህል በዚህ ዘመን ላይ እንደዚህ የምትመሰክሪለት ከሆነ የሆነ የተለየ ነገር አለው ማለት ነው። እውነት በጣም እድለኛ ነሽ አንቺም እሱም። በጣም ትክክለኛ ነገር እንድትናገሪ የፈለግኩትን ነገር ነው የተናገርሽው። እዛ ለፍተው ጥረው 24 ሰዓት ሊሆን ይችላል 18 ሰዓት ሊሆን ይችላል ሰርተው እዚህ ለማያውቁት ገና ወይ በቻት ሊሆን ይችላል ወይ በስልክ ሊሆን ይችላል ገና ላወራቸው ሰው ገንዘባቸውን በየዋህነት የሚበትኑና እዚህ ሲመጡ ከዛ ሰው ያነሰ ኑሮ የሚኖሩ ምንም ሳያጡ ተቸግረው የሚኖሩ የሚለምኑ በጣም ብዙ እህቶች አሉ። ስፔሻሊ አሁን ላይ ሶሻል ሚዲያ ዘመን ስለሆነ በጣም ብዙ የምናየው ነገር አለና ትንሳኤ ያለችው ነገር በጣም ትክክል ነው። ሁላችሁም ስፔሻሊ በስደት ያላችሁ እህቶቻችን ገንዘባችሁንም እራሳችሁንም ከእግዚአብሔር ጋር በመሆን ጠብቁ ብለዋለች። ምንም ልጨምርበት የምችለው ነገር የለም። በጣም ደስ የሚል ቆይታ ነው ትንሱ ካንቺ ጋር ያደረኩት። እዚህ ስቱዲዮ ድረስ መጥተሽ ደስ የሚል ይሄ ቆይታሽን ስላካፈልሽኝ እናመሰግናለን። እሺ እንግዲህ ያው እኔ ለማግኘት የፈለጉት ግጥምናም ዜማ ሰራለው አልኩሽ። ብዙዎቹም እውነት ለመናገር ጓደኛሞች ሆነናል። ከአረብ አገሮች ምንም ማያውቁኝ እንደዚሁ
የመከርካቸው መተው ትዳር ያያዙ አሉ። ጊዜን ሰጥቼ እውነት በቃ የአረብ ሀገር ስሜት የአረብ ሀገር ልጅ ስሜት እኔ ጋር አለ በትክክል ማለት ረሃባቸው ይሰማኛል፣ ድካማቸው ይሰማኛል። እና ያን ስለሆነ ዘማሪ ትንሳኤ ድንቁ ብለው ቲክቶክ ላይም ቢፈልጉት ያገኙታል። ቴሌግራም ላይም ደግሞ ስልኬንም ቲክቶክ ከገቡ ስለሚያገኙት ዩቲዩብ ላይም ስላለ ማግኘት ይችላሉ። እና እህቶቼ እግዚአብሔር አምላክ ከክፉ ሁሉ ይጠብቃችሁ። በጣም ነው የምወዳችሁ። እኔ ለስደተኞች ያለኝ እነሱ አያውቁኝም፣ እኔ ግን በደንብ ሁላቸውም አውቃቸዋለሁ። ምክንያቱም እኔ ጋር ስላለ ስሜቱ ማለት ነው። እና እግዚአብሔር ይጠብቃችሁ። በጣም አጽንኦት የሰጠሁት በጣም መናገር አሁን በጣም ብዙ ልጆች ስለሚሄዱ ቋንቋ ሳይችሉ ስራ ሳይችሉ ይሄዱና እዛ ደግሞ እንግዲህ አንቺም እኔም አሁን ቤት ውስጥ ሰራተኛ ነኝ ሳችል እችላለሁ ብትገባ እናደድባታለሁ። ስለዚህ እዚህም የተወሰነ ኮርስ ወስደው ቋንቋ ተምረው የሰው ቤት ሰርተው ሰው ቤት ራሱ ግራ ያጋባል። እዚህ ራሱ ሰው ቤት ከገባሽ እዛ ምንም የሚከብድሽ ነገር የለምና እንደዛ ስለሆነ እዚህ ያን ምክር ነው መስጠት። ትምህርት ተምራችሁ ሂዱ፣ የስራ ልምድ ወስዳችሁ ሂዱ። ዝም ብላችሁ ገንዘብ ስላላችሁ አረብ ሀገር ሄዳችሁ ሰርቼ እመጣለሁ ማለት በጣም ከባድ ነው የስደት። ስለዚህ አመሰግናለሁ። እናንተም እዚህ ጋብዛችሁ ይሄን ታሪክ ላካፍላችሁ ስለጋብዛችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ መዝሙር ይዘሽልን መተሻለ አንቺም ሳትዘምሪ አትወጪም። ተመልካቾች እንግዲህ በአንቺ መዝሙር ነው የምንሰነባበተው። የተዘጋጀሽው መዝሙር አለ አይደል? አዎ። ተመልካቾቼ ዛሬ እንግዲህ በተለይ በውጭው ዓለም ላሉ እህቶቻችን በጣም ትልቅ ምሳሌና አርአያ የምትሆን እና እዛ ላሉ እህቶቻችን ትልቅ ነገር ያስተላለፈች እህታችን ነች። እኔም መሄድ አይጠበቅብኝም። በጣም ብዙ በሚዲያ ላይ ስላለው በጣም ብዙ ታሪኮችን ሰማለው አያለውኝ እና በተለይ መጨረሻ ላይ ያስተላለፈችውን መልእክት ሁላችሁ አጽንኦት ሰጥታችሁ አስቡበት። ገንዘባችሁን ጠብቁ፣ ራሳችሁን ጠብቁ፣ ከክርስቶስ ጋር ከእግዚአብሔር ጋር ያላችሁን ግንኙነት አጥብቁ ብላናለች። የዛሬ ቆይታችን ይሄንን ይመስል ነበር። እኔ ከወዲሁ ሰናበታለሁ። ትንሳኤ ግን በመዝሙር ትሰነባበታናለች ማለት ነው። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን። ያው እንግዲህ ቁጥር 1 አልበሜ መሰክራለሁ ነበር። አሁን ደግሞ እግዚአብሔር ቀን አለው በሚል ቁጥር 2 አልበሜ እሱን እዘምራለሁ። እግዚአብሔር ቀን አለው ላልቆረጠ ተስፋ መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ እግዚአብሔር ቀን አለው ላልቆረጠ ተስፋ እግዚአብሔር ቀን አለው ላልቆረጠ ተስፋ መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ እግዚአብሔር ቀን አለው ላልቆረጠ ተስፋ ለካ ያዘጋጀልኝ ቀኔን የሰራ ነው እስካሁን መቆየቱ ዝምታው ለመልካም ነው። አየኝ በቸርነቱ የማያልቅበት ጌታ እኔንም አገኘኝ ባረከኝ ወደ ማታ እግዚአብሔር ቀን አለው ላልቆረጠ ተስፋ መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ እግዚአብሔር ቀን አለው ላልቆረጠ ተስፋ ተስፋ የሚያስቆርጠኝ ብዙ ነገር ነበረ አለፍኩና ያን ሁሉ አንደበቴ ዘመረ በለሷን የጠበቀ ፍሬዋን ይበላል አይቀርም ለታገሰ እግዚአብሔር ይመጣል እግዚአብሔር ቀን አለው ላልቆረጠ ተስፋ መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው
አለው ላልቆረጠ ተስፋ። መከራው ለፈተና ስቃዩም ለክብር ነው። ከሐዘኑ በኋላ ብዙ ደስታን ሊሰጥ ነው። አይመጣም ብያሌትኩም አለከኩም ቦታዬ አገኘኝ በደጅ ሲያር ፈወሰኝም ጌታዬ። እግዚአብሔር ቀን አለው ላልቆረጠ ተስፋ። መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ። እግዚአብሔር ቀን አለው ላልቆረጠ ተስፋ። እርሱ የጎበኝ ዕለት ሁሉም ታሪክ ይሆናል። ቃል ብቻ በመናገር በአንድ ቀን ሰው ያደርጋል። አበቃልኝ አልልም ዛሬ ሌሉ ሲጨልም ሊነጋ ነው ፈጽሞ እንደ መሸ አይቀርም። እግዚአብሔር ቀን አለው ላልቆረጠ ተስፋ። መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ። እግዚአብሔር ቀን አለው ላልቆረጠ ተስፋ። እግዚአብሔር ቀን አለው ላልቆረጠ ተስፋ። መከራው ቢከብድም ለጊዜው ቢከፋ እግዚአብሔር ቀን አለው ላልቆረጠ ተስፋ። እግዚአብሔር ቀን አለው ላልቆረጠ ተስፋ።